ዛሬ ተዘቅዝቆ የሚሰቀል ጳጳስ እናገኘው? ተዘቅዝቆ የሚሰቀል ሊቀ ጳጳስ እናገኘው? የወሎ አገረ ስብከት ሊቀ ጳጳስ ቡራኪያቸው የደረሰን አቡነ ኤርሚያስ ልክ ነኝ? በዛ ጦርነት ያደረጉት መልካም ነገር ትዝ ይላችኋል አይደል? ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት ሳይሉ ህዝቡን ታደጉ። ለታሪክ ተጻፈላቸው። ከዛ በኋላ ብልጽግና አስጠነቀቃቸው እና ከሐዋርያ ቅዱስ ጴጥሮስ ተማሩ። ቤተክርስቲያን መንግስት ነች። በነገራችን ላይ መንግስት ነች ቤተክርስቲያን፣ ወደዳችሁም ጠላችሁ። መንግስት ተውት። እሱን እንግዲህ መጽሐፍ ቅዱስ ሳይሆን ከአባታችን ኢትዮጵያዊ አባት በጣም ወዳቸው በቅርብ ያረፉት ሙስሊም ከሐጂ ሙፍቲ ተማሩ። አንተን የምትበጠብጠን ተማሩ። ከኛ አንዳንድ አባቶች አሳልፋችሁ አትስጡት። እውነትን ተናገሩ። የሞተው ህዝብ 115 እና ከዛ በላይ ነው። በቃ ደግሞ መፍትሄ አግኝቷል። የታሰረውም ታውቋል። 115 ሰው ነው። አንዳንዶች አባቶቻችንን ተናገርክብን። ቤተክርስቲያን ከአባቶቻችን ትበልጣለች። ልንገራችሁ፣ የኡጋንዳው የምስራቅ አፍሪካው ሪፖርት ውሸት ቢሆን ኖሮ ትላንትና ከሶስት አባቶች ጋር ነው የሄድኩት። የውሸት ሪፖርት ቢቀርብ ኖሮ እዚሁ ነበር የምናገራቸው። በአጭር አማርኛ ነው የምነግርህ። በውሸት የሚከብር እግዚአብሔር የለም። ይልቁኑ ሞት ከ115 ሰው በላይ ተገሎብህ በግፍ አገዳደር ተገሎ 2 ነው የተገደሉት። ከእነሱም አንዱ ተይዞ ፍርድ ተሰጥቶታል። አንዱ ብቻ ነው ያመለጠው። የኛ አባቶች ሰላም ነው ይላሉ። አባቶቻችን መግለጫ ላይ ደግሞ ከክልሉ ምናምን የክልሉ ደግሞ ለቢቢሲ የሚናገረው ቅድም ጌት እየተናገረው ይደግማላችሁ። ሪፖርቱን ቀጥታ ተሰሙታላችሁ። እና አሁን እኛ ጥቁር መልበስ ቀርቶ ጥቁር መነስነስ ያቅተን ለማይቀርልህ እውነት እየተናገርክ ሙት። አትልመጥመጥ። ቤተክርስቲያን እንደሆነ ትቀጥላለች። ቤተክርስቲያንን የገፋ ይዋረዳል። እውነተኛይቱን ቤተክርስቲያን የገፋ ይዋረዳል። በቅዱስቱ ፊት የተገፉ ምድሮች የተገፉ ሀገራት ምን እንደሆኑ ወደፊት እናሳያቸዋለን። ምን እንደሆኑ የካቶሊክ ቤተክርስቲያን ክርስቶስን ከመቅደሷ ስትገፋ ልንገራችሁ፣ በ351 ጀምራ ስትገፋ የፖለቲካ መጫወቻ ስትሆን መጨረሻ ጣሊያን በሄድኩ ጊዜ ሮማ ላይ ከቤተ ክርስቲያን ፊት ለፊት ጭፈራ አርባር ይደረጋል። ሮም ያላችሁ ሰዎች አላችሁ። ይሄው እግዚአብሔር ፊት ሆኜ ነው የምነግራችሁ። ናይት እዛ ጭፈራ ላይ አድረው እዛው ቤተ ክርስቲያን ፊት ለፊት ነው የምነግራችሁ። እዛው ቤተ ክርስቲያን ጭፈራ ላይ አድረው ጠዋት በአንጎበር ወደ ቤተ ክርስቲያን ሊገቡ ሲሉ ቤተ ክርስቲያን በር ላይ ምን እንዳለ አላችሁ። ጣሊያን አላችሁ እስታይን እንዳንገሩኝ። ቤተ ክርስቲያን በር ላይ ምን እንዳለ ታውቃላችሁ? በደንብ ስሙኝ። ቤተ ክርስቲያን በር ላይ ምን እንዳለ ታውቃላችሁ? ምክንያቱም ጭፈራው ጋር ሲመጡ ሚኒስከርት ነው የሚያደርጉት። ቁምጣ ምናምን አድርገው ጡት ማስያዣ አድርገው ነው የሚመጡት። በአይኔ ያየሁትን ነው የምነግርህ። ሲጨፍር ሲደልቅ አድሮ ቤተ ክርስቲያን በር ላይ ጠዋት ይሄ ላስቲክ ታውቃላችሁ? የከለር ላስቲኮች ሰማያዊ ምናምን፣ ከዛ ላስቲክ ይሰጧቸዋል በር ላይ እና ላስቲክ እንዲሸፍነው እንደ ዝናብ እንደ ሬንኮት ማለት ነው። እንደ ሬንኮት ላስቲክ አድርገው ነው እንትን አትገቡም ይሏቸዋል ካህናቶቹ እዛ በር ላይ ሲጨፍር ሲደልቅ አድሮ። የሚያንገበግበን የአባቶች የተጋደሉላት ቤተክርስቲያንን አትድፈሯት፣ አታስደፍሯት። ተማሩ ከአቡነ ሽኖዳ። ካቃታችሁ ፖለቲካው ወደ ባታችሁ ግቡ። በቃ ግቡ። አታጋቧት።
ከምታጋቧት ግቡ እናንተ ወደ ባታችሁ ከተመለሱ። እዛ ጸልያችሁ እኮ 1 ዓመት ብትጸልዩ እኮ እውነቴን ነው የምነግራችሁ፣ ይሄ የሐሰተኛ ፕሮስፔሪቲ ጎስፕልና ፓርቲ አፈር ከድሜ በልቶ በክብር ትመለሳላችሁ። ከአቡነ ሽኖዳ ተማሩ። ተማሩ። ሶሪ አሁን አንዳንዶች ትላንትና መተህ አሁን ዩቲዩብ ትላንትና መተህ ምኑን አውቀህ ነው ስለ ቤተ ክርስቲያን? አንዱ ምን አለኝ፣ ቤተ ክርስቲያን አንተ ማንን ልትተችምት? አንተ ሌባ፣ አንተ ራሱ ሌባ አይደለህም ነው ያልኩት። ሳምንት አይሆነኝም ሌባን አንተ ራሱ። አሁን ከኔ ጋር በሽምግልና እንደራደር የምትለኝ ሌባ ስለሆንክ በቅርብ መስቀል ልጨበጥ ስላሰብ ይወቅጠኛል ብለህ ፈርተህ ነው እንጂ እኔ አባቶቼን አከብራለሁ። ተሳስታችኋል ግን ማለት የልጅነት ግዴታዬ ነው። ደግሞ 50 ዓመቴ እኮ ነው። በነገራችን ላይ መናፍቅ ነበርኩ እኮ ስልህ እኮ ጨለምተኛ አልነበርኩም። ከፍዬ ማምን የነበርኩ ሰው ነኝ። ምናልባት ይነስ የሚብዛ የሊደርሺፕ ኮርሶችን በደንብ ያየው ነው። መጽሐፈ ምጋቤ የሚባሉትን መጽሐፍቶች ደጋግሜ ተምሬ ሊሆን ይችላል። በፕሮቴስታንት ያመኛል። አቡነ ጎርጎርዮስ ካለን ባየውበት አንዳንድ ሰው በአካል እንኳን ተውት ማንበብ የነ ብፁዕ ቅዱስ አቡነ ቴዎፍሎስን ተውት ማንበብ በአካል ያገኘዋቸውን የዳበሱኝን ከአባ ኤልዮ ጋር ሄጄ የአቡነ ጎርጎርዮስን ካለ በቅርብ ቀን አንዳንድ ማቃቸውን አባቶች እኔ እኮ በቅርብ ማቃቸው ሰዎች ራሱ አሁን እኮ ድንጉጦኛል። ምን ነው በእንትን በፍራንክ ራሱ ይሸጣል። እቺ ቤተክርስቲያንን ብታቃት ከምታገኘው ጥቅም በላይ ነች። ያስጨበጠች መስቀል የሰጠች በትረ ሙሴ ባህር የሚከፍል ነው። ዛሬ ብልጽግና ጸጥ የሚያደርግ ነው። ልንገር ቢገባ አይምሰልህ። የንጉሱ አዋጅ ብቻ እንዳይመስልህ፣ የምኒልክ አዋጅ ብቻ እንዳይመስልህ። በዘመኑ የነበሩ የአባቶች ብልሃት ነው። ታቦቱ ይውጣ አብሮ ይጓዝ። ዛሬ አድዋ እያልክ 121 ዓመት የምታከብረው በዓል የቤተ ክርስቲያን ትሩፋት ነው። የቅርብ ጊዜ ሕያው ነው። ቅዱሳኑ ይገኛሉ። ይሄን እውነት ተረዱት። ሶሪ እንግዲህ ልሳነ ተዋህዶ እንኳን ደህና መጡ። ዶክተርዬ ምናልባት ስራ ከሆንክ ብዬ ነው። ምልክት ስጡኝ። መናገር የምትፈልጉ ወንድሞቼ ምልክት ስጡኝ። ልሳነ ተዋህዶ እንኳን ደህና መጡ። እንኳን በድጋሜ ሰላም ቆያችሁኝ። እግዚአብሔር ይመስገን። መልካም ቢኒ፣ ምናልባት እንደው ጥቂት እንድናገር ፈቅደህልኝ ነው ይመስለኛልና ብናገር በጣም እጅግ ደስ ይለኛል። እውነት ነው። እንደው ምኑን አንስቼ ምኑን እንደምተው እሱ መድኃኒዓለም ይወቅ። በእውነት ነገሮችን ስንደጋግማቸው ስናያቸው እንደ ውሃ ቅዳ ውሃ መልስ አይነት ነገር እንዳይሆንብን መጀመሪያ እንደው መጨረሻ ላይ ከአዳነች አበቤ ጋር የታየውን ቪዲዮ እንዳንድ መረጃ ስናየው እዛ ላይ አስጨንቋቸው ሲናገሩ የነበሩ አባቶች እኔ ከሌ ያለለም በግልጽ የታዩ ስለሆኑ ያስጨነቃቸው በዓሉ እንዴት ይከበር፣ የኦርቶዶክስ ተዋህዶ ልጆቻችን ምን አይነት ነፃነት ይኖራቸው፣ ስርዓተ ቤተ ክርስቲያን ያለባበሳቸው ስርዓት፣ የቀደመ ታሪካቸው እንዴት በዓላትን ለብሰው እንደሚያከብሩ በሕግ የታጠረው ነፃነቱ ማለት በነፃነቱ ስንል ማንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚያምነው በዓላትን ለማክበር የሚመጣው ገደብ የሌለበት በነፃነት እንዴት ይምጣ የሚለው አልነበረም። በጣም የሚገርመው 8 ሚሊዮን ብር ነበረ ለነሱ ዋናው ትልቁ አጀንዳቸው ብር። ይሄንን ስናይ ትኩረታቸው ምን ላይ እንደሆነ ዓላማቸው ምን ላይ እንደሆነ ግልጽ ነው። በቃ ገንዘብና ገንዘብ ነው። 8 ሚሊዮን ብር እኮ በአሁኑ ሰዓት በጣም የሚገርም እኮ ነው። እኔ በምኖርበት አውስትራሊያ 72,000 የማይሞላ
$72,000 በአውስትራሊያ ዶላር ማለት ነው። በአሜሪካ አይደለም። በአሜሪካ ደግሞ ወደ ታች ስንወርድ $50,000 የማይበልጥ ብር ነው። 8 ሚሊዮን በአሁኑ ሰዓት ትልቅ ነገር አይደለም። የሚገርመው ወንድሜ ፍቅረ ኢየሱስ የጣና ገዳማት አባታችን አባ ገብረ ሊቀ ሊቃውንት አባ ገብረ ኪዳን ሊያስገነቡ የሆስፒታል ለማስገንባት ሁለገብ የሆነ እርዳታ እያሰባሰቡ ነው ያሉት። በዚህ በልሳነ ተዋህዶ ሚዲያ እንኳ በቋሚነት ይዘን በ3 እና በ4 እሁዶች ወደ $76 ደርሰናል። $76,000 ደርሰናል። ራሱ የማሰባሰብ ማለት ነው። ይሄ እንደ ትልቅ ነገር አይተውት። እኛ እኮ አንድ ቀን ቲክቶክ ላይ ቁጭ ብንል እኮ ለጥምቀት ማክበሪያ ይሄንን ብር ማግኘት ይቻላል። እና ትኩረታቸውን ስታይ ምን ላይ እንደሆነ ትረዳለህ። ሌላው እንደው ስማርትፎን የላቸው ምናምን ስትል ነበር። እንግዲህ የቤተ ክህነትን ጉዳይ የሚያውቅ ሰው አካላት ያውቁታል። ስማርትፎን አይደለም እነሱ እኛ ከምንጠብቀው በላይ አላቸው። ዘመናዊን የሚከተሉ ሰዎች ናቸው። እውነትን እንነጋገር በቤታቸው እንኳ ብንሄድ ዛሬ ጠቅላይ ቤተ ክህነት በእያንዳንዱ ሊቃነ ጳጳሳት ቤት በእውነት የጋራ ማዕድ አለ። ቅዱስ ፓትርያርኩ ተገኝተው ባርከው ሊቃነ ጳጳሳት እዛ ግቢ በሚኖሩበት ያው አገረ ስብከት አላቸው፣ እንደ አገረ ስብከት ይኖራሉ። ግን ደግሞ መንበረ ፓትርያርክ ጠቅላይ ቤተ ክህነት ሲመጡ የየራሳቸው ማረፊያ አላቸው። ተዘጋጅቶላቸዋል፣ ተሰርቶላቸዋል በብፁዕ ወቅዱስ አቡነ ጳውሎስ ዘመን። ነገር ግን ማዕድ የጋራ ማዕድ ነው የሚቋረሱት። አንድ የምግብ አዳራሽ አለ። አባቶች ቅዱስ ፓትርያርኩ ባርከው እራት የሚበላበት ምሳ የሚበላበት። አንድ አባት እንኳን መጥቶ እዛ አይበላም፣ አይጠጣም፣ አይበላም። ለምን? ሁሉም በየቤቱ ዘመናዊ ምንድነው ማብሰያ ማዕድ አዘጋጅቶ የእያንዳንዱ ሰራተኛ ቀጥሮ የቡራኬውን ቦታ የአንድነቱን ቦታ እንኳን የሚቋደስ የለም። እቤታቸው እያንዳንዱ ቤት ሶሪ ይሄንን ስናገር በጣም እንደው ስለ ስሜታዊም ስለሆንኩ ነው። እያንዳንዱ አባት ቤት ብትገባ እዛ አባት ቤት ምን አይነት ዘመናዊ ስማርት ቲቪ እየተጠየቀ ነው የሚገባው። ስማርት ቲቪ እንደኔና እንደናንተ ቁጭ ብለው የሚፈልጉትን የሚያዩበት ነው። የላቸውም ለማለት ሳይሆን በደንብ ተደራጅተው ለራሳቸው ሕይወት ተጠንቅቀው የሚኖሩ ናቸው። ይሄንን ካልኩኝ ዘንድ እኔ እንዲያውም እኛ አሁን ፍቅረ ኢየሱስ እውነት ነው መወቀስ አለባቸው ምን ያድርጉ የሚለውን እኔ ከነሱ የምንጠብቀው ነገር ነው ግራው የሚገባኝ። እንዴት ከነሱ እንጠብቃለን? አሁን እኛ ራሳችንን ማስከበር አለብን። እንደኔ እምነት ራሳችንን ማስከበር አለብን። ምክንያቱም ዘመኑ የከፋ ዘመን ነው ወገኖቼ። ከ276 እስከ 305 ዓመተ ምህረት በዘመነ ዲዮቅልጥያኖስ ከሆነው በላይ ነው። ያኔ እኮ በክርስትና ስም ነው የምትገደለው። ዛሬ እኮ ክርስትና አይደለም ኦርቶዶክስነት ብቻ አይደለም የሚያስገድልህ፣ ዘር ራሱ ሌላ አጀንዳ አብሮ ይለጠፍልሃል። ዘር ተቆጥሮ ቅድም አንድ አስተያየት ሲሰጥ ሰምቻለሁ። ኦርቶዶክስም ሆነ ከኦርቶዶክስም በላይ ሌላ ቅጥያ ተሰጥቶ ነው እኮ አሁን እየሆነ ያለው እኮ በሌላ መንገድ ይሄንን እያስፈጸመ ያለው ማን ነው? ገዳዩ አልታወቀም። ያልታወቁ አካላት የሚለው አሳዛኝ ነው። ማን እንደሚሰራው እኮ የቢቢሲው ሪፖርት ወይንም ደግሞ ዜና እኮ በቂ ነው። የዞኑ አስተዳደር ሐሰት ነው ብሎ ከተናገረ ማን እየገደለ እንደሆነ ግልጽና ግልጽ ነው። መንግስት አደራጅቶ ኦርቶዶክሳውያንን በግልጽ እያጠፋ ነው ያለው። በኦሮሚያ ክልል በተለይ የኦሮሚያ ክልል እኮ መንግስት እኮ ወጥቶ የክርስቲያን ስም በክልላችን መኖር የለበትም እኮ በአደባባይ እኮ ተናግሯል። ይሄ እኮ ግልጽና ግልጽ ነው። እንዴት ነው ይሄንን የምንዘነጋው? ሰዎች ከጫካ መጥተው እነከሌ ማንነታቸው ያልታወቁ ማንነታቸው ለዘመናት ለ10 ዓመት ሙሉ ማንነታቸው ያልታወቁ እየተባለ ለምንድን ነው የምንገደለው? ስለዚህ ይሄን አደራጅቶ የሚገለን በግልጽነት ኦርቶዶክስ በክልሉ መኖር የለበትም። አልፎ ተርፎ እኮ ሰሜናውያንን ተሻግሮ እኮ የኦርቶዶክስ ተዋህዶ ልጆችን እኮ እያጠፋ ነው። ካህናትን ሊቃውንትን እኮ እያጠፋ ነው ያለው። በክልላቸው ግን በግልጽ ቋንቋ ወጥተው እኮ ነግረውናል። እንዴት ይሄንን እንዘነጋዋለን? ያልታወቀ አካላት ሊባል ይችላል። እየገደለን ያለው ማን እንደሆነ መረዳት አለብን። ሌላው ሰማዕትነት እያልን እስከ መቼ ነው የምንቀጥለው? ሰማዕትነት ይሄ እኮ ሰማዕትነት አይደለም። በነገራችን ላይ ሰማዕትነት ባለፈው የተከናወነው ነገር አለ። ለምሳሌ የጨረቃ ጳጳሳት በሚመረጡበት ሰዓት በግልጽ ይሄ ሕገ ቤተ ክርስቲያን ተጥሷል፣ ስርዓት
ጎድሏል ብለው ለእውነት የወጡ ሰማዕት ናቸው። በእያንዳንድ ቤት እየመጣ ግን እየጎተተ እያወጣ ሲገልጽ ሰማዕትነት ብቻ አይደለም። ይሄ ጄኖሳይድ ነው፣ ጄኖሳይድነት ነው። በጄኖሳይድነት የሚፈረጅ ነው። በግልጽነት ሰማዕትነት የሚባለው ቅድም እንዳልሁት፣ ሁለተኛ በአሕዛብ መካከል ሄደህ ስለ እውነት እየመሰከርህ ቁመህ ስለ ሃይማኖትህ ስትጋደል፣ ምንም ኦርቶዶክስ ነው ቢሞቱም ስለ ሃይማኖትህ ስትጋደል ነው ሰማዕትነት የምንለው። ይሄ ግን የዘር ማጥፋት የሃይማኖት ማጥፋት ስራ በግልጽ እየተከናወነ ነው ያለው። ይህን ዝም ብለን ልናየው አንችልም። እና እስከ መቼ ነው እኛ አንድ ሆነን እኮ መንቀሳቀስ አለብን። አሁን እኔ መሆን ያለበትን እንደው ማንሳት እፈልጋለሁ። እግዚአብሔር ልጅ አንተ ክርስቶስ ነህ አለው እና ጴጥሮስ ወይ ብፁዕ ነህ አንተ አለው። ኦኬ ዛሬ እኮ ወገኖች፣ ዛሬ እኮ ቤታችን እኮ እንዲህ እያየነው እኮ ነው። አሁን እኮ ተሐድሶ ሁሉ እየተሾመብን ነው አይደለም እንዴ? በቅርብ ቀን የተሐድሶ አማሾች ስንት መጽሐፍ የጻፉ በመድረክ ላይ በግልጽ ወጥተው ኦርቶዶክስን ሲያጠቁ የነበሩ እኮ በማናውቀው መንገድ እኮ የስልጣን ስም ተሰጥቷቸው በኦርቶዶክስ ተዋህዶ አውደ ምሕረት እኮ በግልጽ እኮ ተሾመው እያየን ነው። ምንድነው እኛ የምንጠብቀው? ከአባቶች ምንድነው የምንጠብቀው? በፍጹም መጠበቅ የለብንም። አንድ ቁም ነገር ልንገራችሁ። ባለፈው በብፁዕ አቡነ አብርሃምና በብፁዕ አቡነ ጴጥሮስ ዘመን ያኔ ጥቁር የተለበሰበትን ዘመን በደንብ አስታውሱት። ከውጭ እስከ ሀገር ቤት የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ምን ያክል ነው የተንቀሳቀሱት? ይሄንን ያዘጋጀው ያደራጀው ማን ነው? ያዘጋጀውንስ አካል ቤተ ክህነቷ አላንበረከከችም? አንበረከካለች። ለኔ አብይ እኮ ነው በግልጽ ወጥቶ ሚኒስተሮችን ሰብስቦ ስለዚህ ጉዳይ ኦርቶዶክስም ሁን ምንም ሁን ትንፍሽ እንዳትሉ፣ አያገባችሁም፣ ገና አስቀድሙ፣ አያገባችሁም፣ ትንፍሽ እንዳትሉ፣ ማንም አይመለከተውም ብሎ ሚኒስተሮችን ሰብስቦ ተናገረ። ስለ ጨረቃ ጳጳሳትና ስለ ዋናው ቅዱስ ሲኖዶስ ወይንም አባቶች ምንድነው የተናገረው? ሁለቱም አንድ ናቸው። ያደራጃቸው እሱ ነበር። ከፋፍለህ ግዛ አይነት ለመስራት ከፋፍሎ ለመግዛት አቅምን ለማጎልበት መንግስት በግልጽ የጨረቃ ጳጳሳትን አዘጋጀ። ቤተ ክህነቱ ግን አባቶች ሁለቱ አባቶች ደካማ ጎናቸው እንዳለ ሆኖ ግን በአንድነት ወጥተው እንዳንድ ቃል ተናጋሪ ሆነው ቅዱስ ፓትርያርኩን በተንከባከበ መንገድ ይዘው እሳቸውም እንድቅር እንዳይላቸው እንዳይሰማቸው ብዙ ጉድለቶች እንዳሉ እየታወቁ ግን አንድ ሆነው አንቀሳቀሱን። አላንበረከኩትም እንደ መንግስትን ሳይወድ በግድ እየተቀለሰለሰ ጠርጎ ይዟቸው ያወጣቸውን ሰዎች ልክ ጠፍተው እንደተገኙ በጎች ተገኝተዋል ብሎ ይዞ አልመጣም። ይሄ እኮ የአንድነት እንቅስቃሴ ትግል ነው። እንግዲህ በዛ መካከል መስዋዕት የሆኑ ሰማዕት የሆኑ ወገኖቻችን አሉ። አካለ ጎደሎ ሆነው መስራት የሚችሉ የነበሩ በአካለ ጎደሎነት ዛሬ አሉ ተደብድበው። ከስራ ተፈናቅለው ከእንጀራ ከልጆቻቸው የተፈናቀሉ ዛሬም ድረስ ከስራ የተፈናቀሉ አሉ። በዚህ ምክንያት ዛሬም ድረስ እስር ቤት ያሉ አሉ። ነገር ግን አንድ ነገር መጥቷል። ያ የነበረው የጨረቃ ጳጳስ ዛሬ ለብሰው ወዲያ ወዲህ እያሉ ቢኖሩም ያንን በአንድነታችን ታግለን አቁመነዋል። እና እስከም አሁን እኛ ማድረግ ያለብን መደራጀት ነው። ቤተ ክህነታችን እኮ ወገኖች የስቲ አባቶችን ህይወት፣ የመነኮሳትን ህይወት፣ የጳጳሳትን ህይወት፣ የካህናትን ህይወት እስቲ እንየው። ውጥንቅጡ የወጣ ነው። መነኩሴንና ቄስን ዛሬ እንለያለን እንዴ? አንለይም እኮ። ባለባበስ እኮ ዝብርቅርቃችን ወጥቷል እኮ። ቄሱ መነኩሴ ያለባበስ ለብሶ ነው ሲተን የምታየው። የፈለገውን ከለር አንስቶ ነው የሚለብሰው። ይሄ ኦኬ ቀላሉ ነገር ነው ብለን ስርዓት ነው ብለን እንለፈው። ግን እንደ እምነት እየጠፋን ነው። ወደድንም ጠላንም እየጠፋን ነው። እያንዳንዱን ነገር እያየሁ ነበር ወገኖች። አንድ ነገር ልንገራችሁ፣ ቤተ ክርስቲያን ያለ ቤተ ክህነት መኖር ትችላለች። በቃ ቤተ ክርስቲያን ያለ ቤተ ክህነት ያለ ሊቃውንት ግን መኖር አትችልም። ሊቃውንት እስካሉ ድረስ የነሱ ዛ መሰባሰብ ደሞዝ ከመብላትና ብር ከመቁጠር ውጪ ምንድነው ያተረፉት? እኛ ባየነው በዚህ እድሜያችን ምንድነው ያተረፍነው? እኔ የሸገር ሀገረ ስብከትን የሥራ አስኪያጁን ሀገረ ስብከትን መግለጫ ወጥቷል አላወጣም በደንብ ተከታትየዋለሁ።
በጣም ያሳዝናል። አላወጡም። የሸገር ሀገረ ስብከት አቡነ ሳዊሮስ የሚመሩት ነገር ግን ያደረጉት ምንድን ነው? ጠቅላይ ቤተ ክህነት ያወጣውን መግለጫ ነው ሼር ያደረጉት እንደማንኛውም ሰው። ያ ማለት ደግሞ ሌላ ነገር ነው። እኛ መግለጫ አላወጣንም፣ ግን እነከሌ አወጥተዋል፣ ይኸው እኛ ዝም ባልንበት እነከሌ አወጥተዋል የሚል የማሳበቅ ስራ ነው። ይሄ በግልጽ ከቤተ ክህነት እስከ ቤተ መንግስት በመዋቅር ተደራጅተው እየገደሉን እኛ ከቤተ ክህነት እንጠብቃለን፣ እነሱን ወቅሰን እናስተካከላለን የሚለው ለኔ አያስኬድም። ይልቅ ማድረግ ያለብን ወርልድ ዋይድ የሆነ ወጥ የሆነ የአንድነት እንቅስቃሴ ያለ ልዩነት ያስፈልገናል ወገኖች። እኛ በጠነከርን ቁጥር ግን ለውጥ እናመጣለን ብዬ እኔ አምናለሁ። ከምንም በፊት የእውነት ኦርቶዶክሳዊ መሆን ደግሞ ይጠይቃል። ቁማ ላይ መድረስ ይኖርብናል። ከአጥፊዎቻችንና ካለንበት አንጻር ቁመናችንን እያንዳንዳችን መገምገም አለብን። እምን ላይ ነን? የመፍትሄ መንገዶችን መተለም፣ የትኩረት አቅጣጫዎችን ማስቀመጥ፣ የዘላቂነት ችግሮች እንዴት መፈታት እንዳለበት በዘዴ እያንዳንዳችን መንቀሳቀስ አለብን። የአጭርና የረጅም ጊዜ መካከለኛ እቅድ አውጥተን በአንድነት ወጥ የሆነ የሚንቀሳቀስ ዓለም አቀፋዊ የኦርቶዶክስ እንቅስቃሴ ከመጥፋታችንና ከመአለቃችን በፊት ምን እናድርግ? እኔ እንዲያው ሲገሉን እንበዛለን የሚለው ተረት ለኔ ተረት ነው። እያለቅን ባለንበት ዘመን በአብይ ዘመን ይቅርታ አድርጉልኝ፣ በአብይ ዘመን ደግሜ ነው የምናገረው፣ በአብይ ዘመን እና አሁን ባሉት ሲኖዶስ በሚባለው ለውጥ እናመጣለን ማለት ሞኝነት ነው። እኛ ራሳችንን ማደራጀት አለብን። እንኳን መሞታችን ይቅርና ክርስቲያኖች ለምን ሞቱ ብሎ መናገር ወንጀል በሆነበት ዘመን ወንጀል እንዴ! ለምን ሞቱ ብሎ መናገር እኮ ወንጀል ነው ወገኖች። ለምን ሞትኩ እኮ አይደለም፣ እነከሌ ለምን ሞቱ ብሎ ራሱ መናገር ወንጀል ነው። ከዚህ ስርዓት የኦርቶዶክሳውያንን ፍትህ መጠበቅ ጅልነት ነው እና ዋናው ለኔ እንዴት እንደራች እኛ አንድ በዓለም ላይ እንዳንድ ቃል ተናጋሪ እንሆን። የፍቅረ ኢየሱስ አጀንዳ የሌላው አጀንዳ እንዴት ይሁን? ፍቅረ ኢየሱስ ዛሬ ያወጣውን አጀንዳ ሌላው እኩል በራሱ ሚዲያም ሊሆን ይችላል። እንዴት ያደራጀው? በተበታተነ መንገድ ነው የምንሄደው እንዴ? ስለዚህ የኛ መደራጀት ጠቃሚ ነው ለማለት ነው። በእውነት ከልብ አመሰግናለሁ ለተሰጠኝ እድል። ቅኔ ማህሌቱ በደብር ፈረሰ፣ መቅደስ ተቃጥሎ መሰዊያው ፈረሰ። ጮኹ ደናግላን ደምን ባፈሰሱ፣ በቅዱሱ ስፍራ ታርዷልና ቄሱ። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። ሰላም መስሎ ነበር መውጣት መግባታችን፣ ለካስ በእሾህ ታጥሯል ዙሪያው ጎዳናችን። የጽዮን መንገዶች በእንባ ተሞልተዋል፣
የሚያምሩት ግንቦቿ በሌሊት ፈርሰዋል። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። እንደ ዘካርያስ እንደ እግዚአብሔር ወዳጅ ወደቁ ብዙዎች መጡና ካንተ ደጅ። ሕፃናት አዛውንቱ ጎበዞቹ ሁሉ ተሰዉ ለፍቅር አንክድም እያሉ አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። የቁጣህን በትር ማን ይቋቋመዋል? የኃይልህን ጽናት ማንስ ይችለዋል? የሽማግሌው ፊት አልታፈረም እና ከፊት ቀና እንበል እንዴት እንጽናና? አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። አሜን። በመንግስተ ሰማይ ያኑርልን፣ በቀኙ ያቆምልን። ኤልሲ ዝማሬ መላእክት ያሰማልን፣ ቃልዮት ያሰማልን። አባታችን አንድ በጣም የቋንቋ ባለጸጋ ወዳጅ ነበሩኝ እዚህ ዩቲዩብ ላይ፣ አሁን ስማቸውን መጥራት አልፈልግምና በጣም የቋንቋ ባለጸጋ እንግዲህ እንግሊዘኛ አማርኛን ሳይሆን እንግሊዘኛን በጣም በሚገርም ሁኔታ ፕሮቶኮሉን በጠበቀ የሚጽፉልኝ አባት ነበሩ ለአንዳንድ ጉዳይ እና ይሄ ለእኔ ቅራቅንቦ ጉዳይ አይደለም፣ ለእኔ ቅራቅንቦ ጉዳይ አይደለም እና እኛ አባት በግርማ ኬዝ ራቁኝ። አይገርማችሁም? በግርሚቾ ኬዝ እኔ እኮ የግርሚቾ ኬዝ ያሳረ እና ግርሚቾን እንዳነካብኝ አሉኝ እና በጣም መልካም ሰው ናቸው። ስማቸውን ብጠራ ታውቋቸዋላችሁ። እና ያው እኔ እንትን አደርጋለሁ አሁን ስትጽፉ ይሄ የደብዳቤ አጻጻፍ ክህሎት አርቲክል ጸሐፊዎች ነው አይደል የሚባለው? ከተሳሳትኩ አርሙኝ። አሁን እንግሊዘኛ ቋንቋ የሚናገር ሳይሆን ልክ ነኝ ዶክተርዬ? ስፔሻል እንትኖች አሉ አይደለ? ጸሐፊዎች ዶክተርዬ የሰማኝ ነው። በአርታኢ ማለት ነው። ምንድን ነው አርቃቂዎች ለማለት ፈልገው? አርቃቂዎች አርቲክሎችን በአግባቡ በገላጭ መልክ የሌሎች የተጻፉን አርታይ የሚያደርጉ እንደዛ እና እንደዚህ አይነት ጸሐፊዎች ያስፈልጉናል ብዬ አስባለሁ። ለምን ብትሉ ቤተክርስቲያን አንዲት ናት። በነገራችን ላይ ቤተክርስቲያን አንዲት ናት። ይልቁኑ እኛ ስድስቱ ቤተክርስቲያን አንድ ነን።
በነገራችን ላይ አይደለም። እና አባቶቻችን እየደረሰብን ያለው የህንድም የሲሪያም የግብፅም የኤርትራም የኤርትራ ችግር የለብንም እንደገና የአርሜኒያም አባቶች ማወቅ አለባቸው። ቢያንስ ልንገራቸው በጸሎት ያግዙናል። ቢያንስ መጽሐፍ ቅዱሳዊ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። ለምሳሌ አንድ ነገር ላሳያችሁ። ሐዋርያው ቅዱስ ጳውሎስ የቆሮንቶስ ቤተክርስቲያንን እሱ ፕላንት እንዳደረጋት ይታመናል። ከዛ በኋላ ግን የአንደኛ ቆሮንቶስ ምዕራፍ 1 ላይ ስለናንተ ስላለው ችግር ስላላችሁበት ነገር የሐዋርያው ቅዱስ ጳውሎስ ደብዳቤዎችን ተመልከቱ። ሐዋርያና ባሪያ እያለ ይናገራል። ከዛ በተረፈ ስለሰማው ነገር ይናገራል። ልክ ነህምያ በጽሁፉ እንዳስቀመጠው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ይላል። ለካ እግዚአብሔር ያልሆነ ቤተክርስቲያን እንዳለ ማሰብ አለባችሁ። እና ምን ብሎ ነው የሚናገረው? ምን ይላል? ቁጥር 11 ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለናንተ የቀሉኤ ቤተሰቦች አሳውቀውኛል። ይህን ደብዳቤ ተነስቼ የምጽፍበት ዓላማ በእናንተ መካከል ችግር እንዳለ ይኸው በግልጽ አማርኛ የቀሉኤ ቤተሰቦች አሳውቀውኛል። ስንቶቻችሁም በአካባቢያችሁ ባሉ አት ቤተክርስቲያናት ቀርባችሁ እዛ ላሉ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድሪቷ ላይ አገር የሆነች ህዝብን ብዙ ነገር ያዋለች ለዛውም ከሌሎቹ በተሻለ አዌርነስ ሰጡ ይሆን? ስንቶቻችሁ ከዚህ ሲናስብ የግብፅ ቤተክርስቲያን አለች በአካባቢያችሁ። አብዛኞቻችሁ የግብፅ ቤተክርስቲያን አጠገባችሁ አሉ። ዱባይ ላይ የኛ ቤተክርስቲያን አርመን ቤተክርስቲያን የአርመንን ነው የምትጠቀመው። ስንቶቻችሁ እዛ ላሉ ለአርመን አባቶች የቦታ ጥያቄ ነው የምትጠይቋቸው ወይንስ የመገልገያ ቦታ ጥያቄ ነው የምትጠይቋቸው? ቤተክርስቲያን እየከፈለች ያለውን ነገር ነው እየጠየቃችኋቸው ያለው? እየከፈለች ያለችውን መከራ እየነገራችሁ ነው ወይንስ ምናምን? በነገራችን ላይ በዚህ አጋጣሚ ዛሬ በደንብ አድርጌ ልንገራችሁ። አሁን አንዳንዶች እኛ ከራሻ ቤተክርስቲያን ጋር እንትን የለንም አይደለ? የምንለያይበት አለ አይደለ? የምስራቅ ኦርቶዶክሶች ከምዕራብ ኦርቶዶክስ የምንለያይበት መሰረታዊ ነገር አለ አይደለ? በግልጽ አማርኛ ማለት ነው። ከነሱ ጋር እንለያያለን። በ451 ተገንጥለው ሄዱ ከካቶሊክ ጋር። በ1054 ሲመጡ ይሄን ትምህርት ተቀብሎ አይደለም የመጡት። እስኪትል ገና ውይይት ላይ ነው። ባይገርማችሁ አንዱን ልንገራችሁ። የሩሲያ ኤምባሲ በኢትዮጵያ ከፈለጋችሁ አንድ ቀን ላስገባው እችላለሁ ወዳጄ። በዚህ ጩኸት ውስጥ ሆነን በዚህ መከራ ውስጥ ሆነን ወደድክም ጠላህም ነው የምነግርህ። እዚያው ምናምንቴ ተሰድጄ ምናምንቴ እያልክ የምታስበኝ ሰው በደንብ ልንገርህ ዛሬ። ከፈለኩ ከቻልኩ አስገባዋለሁ እሱንም ዛሬ። በጣም ሲሪየስ የሆነ ነገር ነው የምነግራችሁ። ከዛ በኋላ አባቶች እንትን ተደርጎ ለፑቲን ደርሶታል። የኢትዮጵያ መከራ በዛ ጊዜ ለፑቲን ደርሶታል። ፑቲን ጓ ብሎበታል። አብይ ላይ ልንገራችሁ፣ ጓ ብሎበታል። አስገባዋለሁ ከፈለጋችሁ። አሁን ደውዬ ይሄን ክንውን የሰራ ባለውለታ አለ። በነገራችን ላይ በጣም ባለውለታ። ስንቶቻቸውን ለግብፅ አባቶች ይሄን ነገር ትነግሯቸዋላችሁ? ስንቶቻችሁ ለህንድ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትነግሯቸዋላችሁ? አንድ ቀንኛ ለምሳሌ የህንድ ቤተክርስቲያንን ከፍሏታል። አብይ ልክ እንደከፈላት ደግሞ ሲስተም የህንድ ቤተክርስቲያንን ከፍሏታል።
እኛ ሰምተን ጸልየንላችኋል። ለህንድ ቤተክርስቲያናት ኦርቶዶክስ ተዋህዶ ምን ብላችኋል? አርመን ሄደን ነበር ይለናል እግረኛው ሚዲያ። አርመን እንደዚህ ለአርመን አባቶች ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን እየደረሰባት ያለው መከራ የተናገረ ሰው አለ? በዓለም ላይ እኮ የለም። ሰው በእምነቱ ሰው በብሔሩ የሚታረድበት ዘመን በዓለም ላይ በዚህ ሰዓት የለም። በነገራችን ላይ ከኢትዮጵያ ኦርቶዶክስ ውጭ እናንሳ ከፈለጋችሁ፣ እንነጋገር ከፈለጋችሁ። ስንቶቻችሁ ሲሪያ ለኤርትራ ጳጳሳት ስንቶቻችሁ ትናገራላችሁ? የጻድቅ ሰው ጸሎት ብለን አይደለምና በቅዳሴዎቻችን እንዲያስቡ የኢትዮጵያ ቤተክርስቲያን እየደረሰባት ያለው ነገር የኛ አባቶች ተመችቶናል ነው የሚሉት። ይሄው ቅድም እንዳሳየዋችሁ በጣም እንደዚህ ዘመን ምቹ ጊዜ የለም ይሉናል። እየታረድን ማለት ነው፣ እየታረድን ትበዛላችሁ ምናምን ይሉናል። አሪፍ ነው አሁን እንደዚህ ዘመን በቃ ጉድ የሚያሰኝ ዘመን የለም ይላሉ። ስንቶቻችሁ ወንድም እህቶቼ፣ ስንቶቻችሁ ነገም ስለምትወቅጡኝ እኮ ነው አንዳንዶቻችሁ ስንቶቻችሁ እንደ በመካከላችን ስላለው ችግር እንደ የቀሉኤ ቤተሰብ ስንቶቻችን ነው የምትናገሩት? ለግብፅ አባቶች ያቃሉ፣ የግብፅ አባቶች ያቃሉ፣ የአርመን አባቶች ያቃሉ፣ የሲሪያ አባቶች ያቃሉ፣ የህንድ አባቶች ያቃሉ፣ የኤርትራ አባቶች። እመኑኝ ቢያንስ በጸሎት ያገዙናል። ለምሳሌ ዱባይ ስንኖር ሻርጃ ያለው የአርመን ቤተክርስቲያን ነው ሰጥተውን ላለፉት 10 ምናምን ዓመት ምናምን። ግን ችግራችንን ነግራችኋቸዋል። ይሄ እየደረሰብን ነው። ከዛ ምን እንደሚፈጠር ታውቃላችሁ? ባይደዌይ የሁለቷን የመስቀል ክብረ በዓል ላይ የሩሲያ ዘማሪያኖች መጥተዋል። ሌላ አትፍራ፣ ይዘው አትፍራ። አብይ ትላንትና እንደ አንተ ሰው ነው፣ አክብረው። ካጠፋ ልክ አይደለም በለው፣ አይዞ። ከዛ ይገላል። አንተ ቀድመህ ትሄዳለህ፣ እሱ ደግሞ ይመጣል አንድ ቀን። ትዝ አይላችሁ? አልዓዛርም ሞተ፣ መላእክት ወሰዱት። ባለሀብቱም ሞተ፣ ቀበሩትም። ከዛ ተገናኙ። የሉቃስ ወንጌል ምዕራፍ 16 ተገናኙ። ከዛ ምን ታውቃለህ? አብርሃም ምን አለ? በምድር የሚሆነውን ያውቅ ስለነበረ፣ ያው ቅዱሳን በምድር የሚሆነውን ያውቃሉ፣ ነገረው አይደል? እነዚህ ደግሞ አሁን ያሉ አባቶቻችን ያልጨረሱ ናቸው በምድር አይደል? አባቶቻችን ለላዩዎቹ እንናገራለን፣ ለላዩ ጌታም እንናገራለን፣ ለቅዱሳኑ እንናገራለን፣ ለማምላክ እንናገራለን፣ በጎን ላሉት አያት ቤተክርስቲያናቶች እንናገራለን። እየደረሰብን ያለው በአንድ ወር ጊዜ ውስጥ 27 ሰው በአንድ ሪጅን ብቻ የተቀላብን፣ በጦርነት ተብሎ 1.7 ሚሊዮን ህዝብ ባለ ማህተብ የተቀላብን ብለን ተናግረን ይሆን ወይ? ስታገኟቸው ዋው 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 ምናምን ነው የምትሏቸው? ጸድዬ እንኳን ደህና መጣሽ። እስኪ ኤልሲም ጀምረዋለች። ዝማሬና ሀሳብ ካለሽ እድል ልስጥና ወደ ሌሎች አባቶች እንመጣለን። እሺ፣ ተነሺ ኢትዮጵያ ከረከሰው ምድር ደም ከፈሰሰበት
ከጎደለው ክብር ይሰማ ጩኸትሽ ተነስ እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ ሕመምሽ በርትቶ ተነሺ ኢትዮጵያዬ ደሃ ተበድሏል ተነሺ ኢትዮጵያዬ ቅዱሳን አልቅሰው ተነሺ ኢትዮጵያዬ ክፉዎች ስቀዋል ተነሺ ኢትዮጵያዬ ከመሶብሽ ረድኤት ተነሺ ኢትዮጵያዬ ርቆሻልና ተነሺ ኢትዮጵያዬ አቅርቢ ለአምላክሽ ተነሺ ኢትዮጵያዬ ንስሐ ግቢና ተነሺ ኢትዮጵያዬ ከረከሰው ምድር ደም ከፈሰሰበት ከጎደለው ክብር ይሰማ ጩኸትሽ ተነስው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ ደሃ አደጎቹን ተነሺ ኢትዮጵያዬ በገዛ ምድራችን ተነሺ ኢትዮጵያዬ በዋጋችን ጠጣ ተነሺ ኢትዮጵያዬ ገዝተን ውሃችንን ተነሺ ኢትዮጵያዬ ተሰዷል ልባችን ተነሺ ኢትዮጵያዬ ካለንበት ሀገር ተነሺ ኢትዮጵያዬ እንጀራ ልመና ተነሺ ኢትዮጵያዬ ከባዕዳን መንደር ተነሺ ኢትዮጵያዬ ከረከሰው ምድር ደም ከፈሰሰበት ከጎደለው ክብር ይሰማ ጩኸትሽ ተነስው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ ተበጣጥሰን በዘር ተነሺ ኢትዮጵያዬ አንድነት ስናጣ ተነሺ ኢትዮጵያዬ ፍሬዋን ነሳችን ተነሺ ኢትዮጵያዬ ምድር ተለውጣ ተነሺ ኢትዮጵያዬ ዘራችን ክርስቶስ ተነሺ ኢትዮጵያዬ መሆኑን ዘንግተን ተነሺ ኢትዮጵያዬ መሶባችን ደርቆ ተነሺ ኢትዮጵያዬ አዘንን ተጠምተን ተነሺ ኢትዮጵያዬ ከረከሰው ምድር ደም ከፈሰሰበት ከጎደለው ክብር
ይሰማ ጩኸትሽ ተነስተው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ። እግዚአብሔር ይስጥልኝ። ጸድዬ እንግዲህ ዝማሬ መላእክት ያሰማልን።